ጤና ይስጥልኝ የኢትዮ ጥያቄ ፕሮግራም ተከታታዮች እንደምንሰነበታችሁ። ዛሬ ሁለት ትልቅ እንግዳዎች ይዤ ቀርቤያለሁ። ዶክተር ታዬ ዘገየና አቶ ያሬድ ኃይለማርያም ይባላሉ። ሁሉንም ከተለያየ አጋጣሚ ታውቋቸዋላችሁ። በተለይ አቶ ያሬድ ኃይለማርያም ከዚህ በፊት የኢትዮጵያ ሰብአዊ መብቶች ማስጠበቂያ ማዕከል የዋና ዳይሬክተርነት ወይም ኤክስኪዩቲቭ ዳይሬክተር ኦፍ ኢትዮጵያን ሂውማን ራይትስ ዲፌንደርስ ሴንተር ሲሰሩ ነበር። ከሁኔታው አስገዳጅነት ሁኔታ ከሀገር እስከሚወጡበት ጊዜ ድረስ እንደዚሁም ሌዘን ኦፊሰር አት አፍሪካን ዩኒየን ፎር ዲፌንደርስ ላይ ይሰራሉ። ዓለም አቀፍ ሰብአዊ መብቶች ጉዳይም አማካሪ ናቸው በአሁኑ ሰዓት። እንደዚሁም ከዚህ በፊት በጃንዋሪ 2019 የሰብአዊ መብቶች ጥበቃ የወራዊው አሸናፊ እውቅና እንደተሰጡም እናስታውሳለን። ዶክተር ታዬ ዘገየ በካናዳ መንግስት የግብርናና የእርሻ ምርምር ጣቢያ ውስጥ ነው የሚሰሩት። በወጣትነት እድሜ ጀምሮ በኢትዮጵያ ውስጥ ፍትህና ዲሞክራሲ ለማምጣት የኢህአፓ ውስጥ በተራ አባልነት እስከ አመራርነት አገልግለዋል። በኢህአፓ አገር ቤት ውስጥ ሰላማዊ ትግል ማድረግ ከጀመረበት ጊዜ ጀምሮ የሰሜን አሜሪካ የኢህአፓ ደጋፊዎችን በመወከል እንደዚሁም ለረጅም ጊዜ በተለያዩ ኢትዮጵያውያን የፖለቲካ ድርጅቶችን ወደ ጋራ መድረክ ለማምጣት በሚደረገው ትልቅ አስጨራሽ ጥረት በተለይ እንደ ሸንጎን በሚመሰረትበት ሰዓት እስከ አመራር ደረጃ በመሆን አሁንም በኢትዮጵያውያን ትብብር ንቅናቄ ውስጥ ንቁ ተሳትፎ በማድረግ ላይ ይገኛሉ። ከዚህም በፊት እንደዚሁ በአወያይነት በተወያይነትም በተለያዩ መድረክ ላይ በመጋበዝ የቀረቡ ናቸው። እንግዲህ እንግዶችን በጋራ እንቀበላቸው። አመሰግናለሁ። ጤና ይስጥልኝ ዶክተር ታዬ ዘገየ፣ አቶ ያሬድ ኃይለማርያም እንኳን ለዚህ ቀን ለመገናኘት አበቃን። ጤና ይስጥልኝ አቶ አለሙ፣ እንኳን ተቀበልከን፣ እንኳን ተገናኘን። ጤና ይስጥልኝ አቶ አለሙ፣ ለዚህ መድረክ ይህንን መድረክ አመቻችተህ ስለጋበዝከን እኔም ላመሰግን እወዳለሁ፣ አንተና የኢትዮ ጥያቄ ቡድን አባላትን በሙሉ። እንደገና በጣም አመሰግናለሁ። ተመልካቾቻችን ይህን ውይይት የምናካሄደው በቅርቡ ሚዲያዎች ላይ የህዝባዊ እምቢተኝነትን በተመለከተ በኢትዮጵያን ትብብር ንቅናቄ አቀራረብ አዘጋጅነት ይህንን ፕሮግራም በተለያዩ መድረኮች እንዳዘጋጀ ሁሉ እኛም ለዛ ተባባሪነታችን ለመግለጽ ይዘን የቀረብነው በዕለቱ በተለይ በውይይታችን ላይ በዋናነት የምናያቸው ህዝባዊ እምቢተኝነት ምን ማለት ነው? የህዝባዊ እምቢተኝነት ጽንሰ ሀሳብ መሰረቱ ምንድን ነው? የህዝባዊ እምቢተኝነት ውጤታማነት ወይም ውድቀት እንዴት ይመዘናል? የህዝባዊ እምቢተኝነት ግቡን እንዲመታ ምን አይነት ስልቶች ወይም ዘዴዎች መጠቀም ይቻላል? የዲያስፖራ ወይም የዓለም አቀፍ ህብረተሰብ እንዴት ነው የትግሉ አካል ማድረግ የሚቻለው? ምንስ ሚና ሊኖራቸው ይችላል? በተጨማሪም ጀንዚ የሚባለው የጀኔሬሽን የሚጠራው በዘመን ቴክኖሎጂ የሚገኝ የወጣት ትውልድ ለመሆኑ ማን ነው? የየትኛው የትውልድ ክፍል ነው? በዚህ በእምቢተኝነቱ ምን አይነት ሚና ሊኖረው ይችላል? በተቻለ መጠን ከሀገራችን ሁኔታ ጋር በማያያዝ በዚህ ርዕሶች ላይ ለመነጋገር እንሞክራለን። አመሰግናለሁ። እንግዲህ የመጀመሪያ ጥያቄን ሳነሳ ወደ አቶ ያሬድ ነው የሚሄደው። ህዝባዊ እምቢተኝነት ምን ማለት ነው ብለን እስቲ ባጭሩ በዛ ውስጥ በጥቅሉ ብትሰጠኝ። እሺ፣ ህዝባዊ እምቢተኝነት ዋና መነሻው ህዝብ የሀገርና የስልጣን ባለቤት ነው ከሚለው ጽንሰ ሀሳብ ከዛ ነው የሚነሳው። የሀገር ባለቤት የሆነ የስልጣን ባለቤት የሆነ ህዝብ እንዲያስተዳድረው፣ አገሩን እንዲመራ፣ የህግ የበላይነትን እንዲያረጋግጥ ኃላፊነት የሚሰጣቸው ሰዎች በምርጫ እነዛ ሰዎች ከተግባራቸው ከመንግስታዊ ባህሪዎቻቸው ጎድለው በሚገኙ ጊዜ ይሄንን እንድሰሩ አይደለም እዚህ ቦታ ላይ የተቀመጣችሁት ብሎ ህዝብ መንግስትን የሚያርቅበት፣ የሚቆጣበት፣ የሰብአዊ መብቶችን የሚያጠቡ፣ ከዲሞክራሲያዊ ስርዓትና ባህሎች የሚጋጩ የመንግስትን ህጎች፣ አፈጻጸሞች ወይም የመንግስትን አንዳንድ እርምጃዎች
አልቀበልም ይሄን አልቀበልም ብሎ ሪጀክት የሚያደርግበት የሚመልስበት ነው። በእንግሊዘኛው በተለምዶ የሲቪል ዲስኦቢዲየንስ ይሉታል። አለመታዘዝ። ህዝብ በህገ መንግስት ለመንግስት ስልጣን ከሰጠ በኋላ ታዛዥ ነው የሚሆነው። መንግስት ለሚያወጣቸው ህጎች፣ መንግስት ለሚያወጣቸው ፖሊሲዎች ህዝብ ታዛዥ ሆኖ ህግ ያከብራል። መንግስት ግን ከመንግስታዊ ባህሪነቱ አፈንግጦ ሲወጣ ግን ህዝብ ሀገሩን እንዳያጣ፣ ስልጣኑን ሙሉ በሙሉ በጉልበተኞች እንዳይነጠቅ እምቢ ብሎ ቁጣውን የሚያሳይበት ነው እና ህዝባዊ እምቢተኝነት በባህሪው ከነ ቃሉ አገላለጹ ህዝባዊ ነው። ሲቪል ዲስኦቢዲየንስ ህዝባዊ ነው። ይሄ የወታደር ወይም የታጠቁ ኃይሎች ንቅናቄ ሳይሆን ፍጹም ሰላማዊ የሆነው ህዝብ፣ ያልታጠቀው ሲቪል የሆነው ማህበረሰብ የዛ ህዝብ ንቅናቄ ነው። ነን ቫዮለንት ነው። በተፈጥሮ ግጭቶች ሊነሱ ይችላሉ በህዝባዊ እምቢተኝነት ውስጥ፣ ግን ቫዮለንት ወይም ይሄ ጥቃት አድራሽ የሆኑ እንቅስቃሴዎችን በመሳሪያ በተለያዩ ነገሮች የተደገፉ እንቅስቃሴዎችን ታሳቢ ያደረገ አይደለም። ሰዎች ባዶ እጃቸውን ሀሳባቸውን ብቻ ይዘው ተደራጅተው ተሰባስበው አስበውበት ይሄ ነገር መለወጥ አለበት፣ ይሄ ነገር መቆም አለበት። አንዳንዴ ደረጃው ከፍ ሲል ደግሞ የአንድ ፖሊሲ መለወጥ ወይም የአንድ ህግ መለወጥ ብቻውን በቂ አይደለም፣ ሙሉ በሙሉ መንግስታዊ ስርዓቱ መለወጥ አለበት ብለው መዳረሻቸውን ከመነሻው የሚያስቀምጡበት የፖለቲካ እንቅስቃሴ ነው። ህግንም እስከ መጣስ ሊደርስ ይችላል። ለምሳሌ የአገዛዝ ስርዓቶቹ ያወጧቸውን ህጎች በመጣስም ጭምር በሰላማዊ መንገድ ግን ለምሳሌ ነገ ከቤት አትውጡ ቢባል እወጣለሁ፣ ግብር አልከፍልም፣ ይሄንን ስላላደረክ የመንግስታዊ ባህሪን የመንግስታዊ ግዴታን ስላልተወጣ ለአንተ ግብር አልሰጥም። ህግ መጣስ ነው ግብር አልከፍልም ማለት። ነገ ወጥቼ መንገዱን ሁሉ መንገድ ላይ ቁጭ ብዬ መንቀሳቀሻ መንገድ እዘጋለሁ፣ ህገወጥ ነገር ነው። ግን እሱን ሁሉ ይጨምራል እና ህግ መጣስንም ይጨምራል። ዋና መዳረሻው ግን ለውጥ ነው። አንድ ስፔሲፊክ የሆነ ወይም አንድ የተወሰነ ህግን አፋኝ የሆነ ህግን ለመቀየር ብቻ ይሆናል። ቅድም እንዳልኩት ለምሳሌ ኬንያ ውስጥ በቅርብ ጊዜ የተነሳው የጄንዚዎች ንቅናቄ፣ የድህረ መረብ አዲሱ ትውልድ ንቅናቄ መነሻ የነበረው የግብር ህግ ላይ የኬንያ መንግስት ገና በድራፍት ደረጃ ያረቀቀው የግብር ህግ ላይ ያተኮረ ነበር እና ያንን አንቀበልም የሚል ነው። የመንግስት ኤግዚስተንስ ላይ ወይም የመንግስት ህልውና ላይ ያተኮረ ሳይሆን ያችን አንድ ህግ እንዴት ታወጣላችሁ ብሎ እሱ ላይ ያተኮረ ንቅናቄ ነው። በሌሎች ሀገሮች ደግሞ ማዳጋስካር፣ ኔፓል የተደረጉት ደግሞ ሙሉ በሙሉ የስርዓት ለውጥ ናቸው። ምክንያቱም የአንድ ህግ መቀየር ብቻውን ችግሩን አገሪቱ እዛ ሀገር ውስጥ ያለውን ችግር ስለማይፈታው ዘርፈ ብዙ የሆኑ ችግሮች ስላሉ፣ ብዙ አፋኝ የሆኑ ህጎች ስላሉ፣ ብዙ አፋኝ የሆኑ ፖሊሲዎችና አሰራሮች ስላሉ ስርዓቱ ኮራፕትድም ስለነበረ እነዚህ ስርዓቶች ላይ ያነጣጠረ ነው። ስለዚህ ህዝባዊ እምቢተኝነት አንድ የተወሰነን ነገር ለመቀየር ወይም ደግሞ ሙሉ በሙሉ የመንግስታዊ ለውጥ ለማምጣት ሰላማዊው የሀገር ባለቤት የሆነው ህዝብ የሚገባበት እንቅስቃሴ ነው። ከሰብአዊ መብት አንጻርም ካየነው መብት ነው ህዝባዊ እንቅስቃሴ እምቢተኝነት። እንግዲህ ወደ እዚህ ላይ ዶክተር ታዬ የምትጨምረው ካለ ከዛ በፊት ለምሳሌ የዚህ አይነት ሁኔታዎች አሉ። እንግዲህ እነዚህ ሁለት እንትኖች ማቅረብ የፈለጉት ቪዲዮ አንደኛው ለምሳሌ በራያ በኩል አሁን በአሁኑ ሰዓት ህወሓቶች ራያን እንወስዳለን ብሎ ገብተው መንግስት እያየ ዝም ያለበት ሁኔታ ፈንቅሏቸው የወጡበት ሰዓት ነው።
ያኛውም አዲስ አበባ ዩኒቨርሲቲዎች በሰሞኑ ያደረጉት ነው። ይህንን እንደ ህዝባዊ እምቢተኝነት መቁጠር እንችላለን? እስቲ በዚህ ላይ ቀጥልበት ዶክተር ታዬ ካለ። አመሰግናለሁ አቶ አለሙ። በሚገባ መቁጠር ይቻላል። በመጀመሪያ ደረጃ ህዝባዊ እምቢተኝነት ዝም ብሎ እንዲሁ ገንፍሎ የሚወጣና ለመቃወም ብቻ የሚነሳ ነገር አይደለም። በደል አለ፣ ስህተት አለ፣ ችግር አለ፣ ይሄ ነገር መቀየር አለበት በሚል በተለያዩ መንገዶች በህጋዊ መንገድም በስራ ቦታም በምንም ጥያቄዎች እየቀረቡ መፍትሄ ሲጠፋላቸው በተለይም ደግሞ ሰፊውን ህብረተሰብ የሚነካ የሚያቅፍ እስከሆነ ድረስ በጋራ ተነሳስቶ ያንን የተነሱበትን ዓላማ ማሰረዝ ማስቀረት ነው። አቶ ያሬድ በደንብ ጥርት አድርጎ አስቀምጦታል። እምቢኝ ብሎ መነሳት ነው። እምቢኝ የሚለው ደግሞ የተወሰነች ጉዳይ ላይ ሊሆን ይችላል። አሁን በክሊፑም እንዳሳየን እና በተለያዩ ሀገሮችም እንደታየው በመንግስታት ላይ የሚነሳ ተቃውሞ ሊሆን ይችላል። መንግስት የሚባለው አካል በህዝብ እንግዲህ ምርጫ ባለበት ዲሞክራሲ ያለ የሚባልበት ቦታ ከሆነ ስልጣን ይዞ ሀገርን እመራለሁ አስተዳድራለሁ የሚል ነው። በጉልበትም ይዞ መንግስት ሆኖ ቁጭ የሚል አለ። በአፍሪካ ሀገሮች በእኛ ሀገርም በተደጋጋሚ የምናየው ነው። የመንግስት ኃላፊነት የህዝብን ደህንነት፣ ሰላም ማስጠበቅ፣ መብትን ማስከበር፣ የሀገር አንድነትን ሉዓላዊነትን ማስጠበቅ፣ ለህዝብ መወገን ነው። ይሄንን የተሰጠውን ኃላፊነት ኮንትራቱን ሲሰርዝ ለተወሰነ ጊዜ ሊታገስ ይችላል። ህዝብ ለተወሰነ ጊዜ ሊጠብቅ ይችላል። በተለያየ ጊዜ መልእክቱን ሊያስተላልፍ ይሞክራል። አልፈታም ችግሮች እኔ ባልኩት መንገድ ብቻ ማለትም እኔን ስልጣን ላይ ለማቆየት በሚለው መንገድ ሲኬድ ተቃውሞ ይነሳል። አንድ ቦታ ክብሪት መጫር ብቻ ነው። ያቺ የተጫረች እሳት እንደ ሰደድ እሳት ተቀጣጥላ በሀገራችንም በተለያዩ ጊዜያት በንጉሱ ዘመንም በለው በደርግ ዘመንም አሁንም በሌሎች ሀገሮችም የታየ ነው። ስለዚህ ዋናው ነገር ህዝባዊ እምቢተኝነት የሚነሳው የሚያንጸባርቀው ይሄ ችግር አለ፣ ይሄ ስህተት አለ፣ ይሄ መወገድ አለበት፣ እንደዚህ እንዲሆን እንፈልጋለን ብሎ ግብም ያለው ነው። ያን ግብ እስኪመታለት ድረስ ትግሉን የሚቀጥልበት ሁኔታ ነው። ስለዚህ እንዳልከው እነዚህ የቀረቡ ክሊፖች ችግሮች፣ በደሎች ሞልተው ስለፈሰሱ የተነሱ ናቸውና መቆሚያም የላቸውም ግባቸውን እስኪመቱ ድረስ። እሺ፣ እዚህም በማስከተል ነው አቶ ያሬድ አሁን እንግዲህ በአብዛኛው ቅድም የጠቃቀስካቸው አሉ። በአንጻሩ አሁን ስንመለከት ከሞላ ጎደል ተግባራዊ ባደረጉ ሀገራት ውስጥ ተጨባጭ የሆነ ለውጥ የሰጠው እንዴት ነው ህዝባዊ እምቢተኝነት? ህዝባዊ እምቢተኝነት በዓለም የፖለቲካ ታሪክ ውስጥ የረጅም ጊዜ ታሪክ ያለው ነው። ወደኋላ ከተመለስን በቅኝ ግዛት ዘመን ራሱ እነ ማህተመ ጋንዲ ህንድ ውስጥ የእንግሊዝን ቀኝ ግዛት ያሸነፉት በህዝባዊ እምቢተኝነት ነው። አሜሪካም ውስጥ እነ ዶክተር ማርቲን ሉተር ኪንግ ይመሩት የነበረው እንቅስቃሴ እንደዚሁ በህዝባዊ እምቢተኝነት ላይ የተመሰረተ ነው። ወደ አፍሪካም ከመጣን ሳውዝ አፍሪካ ውስጥ እነ ማንዴላ እነ ዴዝሞንድ ቱቱ የተሳተፉበት ንቅናቄ እንደዚሁ በህዝባዊ እምቢተኝነት ላይ መሰረት ያደረገ ነው እና ህዝባዊ እምቢተኝነት በዓለሙ ደረጃ የረጅም ጊዜ ታሪክ ያለው በሰው ልጅ ታሪክ ውስጥ የማይረሱ ሰዎችን እንደነ ማህተመ ጋንዲ አይነት ሰዎችን ያፈራ ውጤቱም የታየበት እንኳን አንድን ስርዓት መቀየር አይደለም በቅኝ ግዛት የተያዙ ሀገሮች ከብዙ ዓመት በኋላ ከቅኝ ግዛት ጭምር ነፃ ወጥተው ሀገሮች የኢንዲፔንደንሲያቸውን አውጀው ነፃ ሀገር እስከመሆን እንዲችሉ ያበቃ እስከ ቅርብ ጊዜ ድረስ አሜሪካ ውስጥ እነ ኦባማ የመጡበት የፕሬዝደንትነት ስልጣን ወደኋላ ከሄድን መሰረቱ ከስንት ዓመታት በፊት በዛ ሀገር ውስጥ የተካሄደው የጥቁሮች ላይ ይደረግ የነበረውን መድሎ ለማስቀረት የተጀመረው ህዝባዊ እምቢተኝነት ነው። ስለዚህ ህዝባዊ እምቢተኝነት ረዘም ያለ የቆየ ታሪካዊ ዳራ አለው። በብዙ ሀገሮች ውስጥ
ውጤቱ ደግሞ በጣም ፍሬያማ የሆነ ውጤት አለው። ብዙ ጊዜ የትጥቅ ትግል ስር ነቀል ለውጥ ለማምጣት ይረዳል፣ ግን በዛው ልክ በጣም ደም አፋሳሽ እና ከፍተኛ ጉዳት ከመድረሱም ባለፈ በቀጣይ የዛ ሀገር እጣ ፈንታ ላይ ያ ሀገር ከበቀል ለመውጣቱ ከሌላ የጠመንጃ ግጭት አዙሪት ለመውጣቱ ዋስትና አይሰጥ። ህዝባዊ እምቢተኝነት የሚለየው ፍጹም ሰላማዊ ሆኖ ሁሉንም የማህበረሰብ ክፍል የሚያሳትፍ ህዝባዊ ንቅናቄ በመሆኑ እያንዳንዱ ሰው ለዛ የተወሰኑ ታጣቂ ኃይሎች አይደሉም ያለውጥ ያመጡት። የዛ ለውጥ ባለቤት የተወሰነ የፖለቲካ ግሩፕ ወይም የተወሰነ የታጠቀ ኃይል አይደለም። ሙሉ የዛ ሀገር ህዝብ የዛ ለውጥ ባለቤት ነው። ስለዚህ ያ ለውጥ እንዳይቀለበስ ህዝቡ በጥንቃቄ በአይነ ቁራኛ የእያንዳንዱን የፖለቲካ እንቅስቃሴ ይመለከታል። አንድ ሁለተኛ ደግሞ ብዙ ጊዜ በህዝባዊ እምቢተኝነት የሚመጡ ለውጦች በተጠና ሁኔታ ጥንቃቄ በተሞላው ሁኔታ የተደረጉ ከሆነ ለውጥ ማምጣት ብቻ ሳይሆን ከለውጡ በኋላ ያ ሀገር ለረጅም ዘመን የሚሄድበትን መንገድ ሮድማፕ ጭምር የሚያስቀምጥ ነው። ያ ህዝብ ግፍን፣ አምባገነንነትን፣ አፈናን ሲቃወም ድጋሚ ሌሎች አምባገነኖችን ብትመጡ በዚሁ መልክ መልሳችኋለሁ ብሎ መልእክት ጭምር የሚያስተላልፍበት ነው እና በብዙ ሀገሮች የዲሞክራሲያዊ ስርዓት መሰረቱ ህዝባዊ እምቢተኝነት ነው። በትክክል ነው። እንግዲህ አሁን ካስቀመጥከው አንጻር በሞራል ልዕልና ህገወጥነትና በሞራል ልዕልና መካከል ምንድነው ማየት የምንችለው? በህዝባዊ እምቢተኝነት እንዳልከው አስፈላጊ ሲሆን አመፅም ሊያስከትል ይችላል፣ ሌሎች ነገሮችንም ሊከተል ስለሚችል ያንን እንዴት ነው ማየት የምንችለው ለይተን? አዎ የህዝባዊ እምቢተኝነት እንደውም አንዱ የሞራል ልዕልና መገለጫ ነው። ሰው ማንም ሰው ራሱን የመጠበቅ ቤተሰቡን የመጠበቅ አገሩን የመጠበቅ መጥፎ የሚባሉ ባህሪያትን መጥፎ የሚባሉ የመንግስት አሰራሮችን እምቢኝ ማለት ከፍ ያለ የሞራል ልዕልና መገለጫ ነው። የሱ ተቃራኒ አፈና ሲበረታ፣ ግፍ ሲበረታ፣ ሙስና ሲበረታ እያዩ ዝም ማለት ወይም ተባባሪ መሆን ተቃራኒው ጫፍ ነው። ስለዚህ ሁልጊዜ የህዝባዊ እምቢተኝነት መሰረቱ የሞራል ልዕልናው ከፍ ያለ ማህበረሰብ ነውርን አልቀበልም፣ ግፍን አልቀበልም፣ የተሳሳተ አሰራርን አልቀበልም ብሎ ስሜቱን በአደባባይ የሚገልጽበት የሞራል ልዕልናው ልክ ማሳያ ነው ህዝባዊ እምቢተኝነት። ስለዚህ ህዝባዊ እምቢተኝነት ሁልጊዜም መነሻው መጥፎ ስርዓትን ለመቃወም ስለሆነ ለዚህ ብለው በዚህ እንቅስቃሴ ውስጥ የሚታሰሩ ሰዎች እንኳን የህሊና እስረኛ ነው የሚባሉት። ወንጀለኛ ወይም የሚያስራቸው አካል ወንጀለኛ ሊላቸው ይችላል፣ ግን በዓለም አቀፍ ደረጃ ራሱ የሚጠሩት የህሊና እስረኞች ተብለው ነው። ለህሊናቸው ብለው፣ ለእውነት ብለው፣ ለሀቅ ብለው፣ ለፍትህ ብለው አደባባይ ወጥተው የሚታገሉ ሰዎች የለውጥ መንገድ ነው ህዝባዊ እምቢተኝነት። ስለዚህ ማንም ሰው በሙሉ ልብ በድፍረት ሊገባበት የሚችል ነገር ነው። በህዝባዊ እምቢተኝነት ውስጥ ህግ፣ ቅድም እንዳልኩት ህግ ሁሉ መጣስ ሊኖር ይችላል። ህገ ወጥ ልትሆነ አንድን ህግ ልትጥስ ትችላለህ። ግን ያ የሚጣሰው ህግ ብዙ ጊዜ ህግ ሁሉ መከበር አለበት የሚል እሳቤ የለም በየትም በዓለምም ደረጃ። ምክንያቱም ሁለት አይነት ህጎች አሉ። ፍትሃዊ የሆኑ ጀስት የሆኑ ህጎች አሉ። የአገዛዝ ስርዓቶች ደግሞ የህዝብን መብት የሰዎችን መብት ለማጥበብ ለመጉዳት ሲሉ የሚያወጧቸው ህጎች አሉ። አፓርታይድ ጥሩ ምሳሌ ነው። የአፓርታይድ ስርዓት ሳውዝ አፍሪካንም በሌሎች ሀገሮችም የነበሩት አፋኝ ስርዓቶች በህግ የተደገፉ ነበሩ። ስለዚህ ኤንሲም እነ ማንዴላም ያንን ህግ ነበር ይቃወሙ የነበረው እና ህገወጡ ህጉ ነው እንጂ ያንን ህገወጥ የሆነውን ህግ ይታገሉ የነበሩ ሰዎች አይደሉም። ስለዚህ ብዙ ጊዜ ህዝባዊ እምቢተኝነት ከአመፅ ጋር አብረው ስለሚታይ
ህገወጥ ስራ አድርገው ሰዎች ያስቡታል። አይደለም፣ ህጋዊም ትክክለኛ የሞራል መሰረትም ያለው ነው። ነገር ግን በህዝባዊ እምቢተኝነት ውስጥ ግጭት ሊነሳ ይችላል። ሰዎች ፍጹም ሰላማዊ በሆነ መንገድ አደባባይ ላይ እጃቸውን አጣምረው ብሶታቸውን ሊናገሩ ሲወጡ የአገዛዝ ስርዓቶቹ ሊተኩሱ፣ ሰው ሊያስሩ፣ ሊደበድቡ እና ያልተመጣጠነ የኃይል እርምጃ ሊወስዱ ይችላሉ። በዚህ መሃል የተበሳጨ ብሶት የጎዳው ማህበረሰብ የተለያዩ እርምጃዎችን ተመጣጣኝ የሚለውን ራሱን ሊከላከል እርምጃ ሊወስድ ይችላል። እነዚህም እርምጃዎች ጀስቲፋይድ ናቸው። በወንጀለኛ መቅጫ ህግ እንኳን አንድ ሰው ሊገለው የመጣውን ሰው ራሱን የመከላከል መብት አለው። ራስን መከላከል በተመጣጠነ ደረጃ ራስን መከላከል በህግ የተፈቀደ መብት ነው። ስለዚህ ያ ለግለሰቦች የተሰጠ መብት በህዝባዊ እምቢተኝነትም ውስጥ ህዝቡ ሊገሉት ሊያጠፉት የሚመጡትን ኃይሎች ተሰብስቦ የመመለስ መብት አለው እና ዋናው ነገር ግን ኢንቴንሽኑ ነው። ስንነሳ ህዝባዊ እምቢተኝነት የሚያደርገው ኃይል መሳሪያ ይዤ የሆነ ጦር ይዤ ጉዳት አደርሳለሁ ብሎ ካሰበ ከመጀመሪያው ህዝባዊ እምቢተኝነት አይደለም፣ በሰላማዊ መንገድ ነው የሚነሳው። መንገድ ላይ ግን መብቱን ገድበው ሊገሉት ሊያጠቁት የሚመጡ ኃይሎችን ግን ወደ ቤቴም አልገባም አትነኩኝም ብሎ በተመጣጣኝ ኃይል ሪዚስት ሊያደርግ ይችላል፣ ሊከላከል ይችላል። ያኔ ቫዮለንስ የሚለው አመፅ ወይም ግጭቶች ሊከሰቱ ይችላሉ። ያ ግጭት ግን አሁንም ተጠያቂ የሚያደርገው ሰላማዊውን ማህበረሰብ ፕሮቮክ ያደረገው ያጠቃውን የመንግስትን አካል ነው እንጂ ለአመፅ የወጡትን ሰዎች አይደለም። ምክንያቱም መንግስት ለዜጎች ሙሉ ጥበቃ በመስጠት ሀሳባቸውን ፍጹም ሰላማዊ በሆነ መንገድ እንዲገልጹ የመፍቀድ እና ጥበቃ የማድረግ ህገ መንግስታዊም ዓለም አቀፋዊም ግዴታ ስላለበት። በጣም ጥሩ ነው። በዚህ ላይ ዶክተር ታዬ የምትለው አለ? እንዲሁ አጭር እንትን ተጨማሪ ለመስጠት ያክል ይሄ ህዝባዊ እምቢተኝነት ቅድም እንደተጠቀሰው በተወሰነ እንትን ዓላማ ላይ ያተኮረው ወይም ስርዓት ለውጥም ለማምጣት የሚነሳ ሊሆን ይችላል። ያም ሆኖ ግን ዝም ብሎ እንዲሁ ብቅ ጥልቅ እያለ ወይም ቦግ ጥልልም የሚል ሳይሆን በቀጣይነትም የሚሄድ ነው። በቀጣይነት ለማስኬድ ደግሞ የማህበረሰቡን ጥያቄ ያቀፈ ማህበረሰቡ በኩል እየተረገጠ እየተበደለ ከሆነ እነዛ ጥያቄዎች እስኪመለሱ ድረስ ስርዓት ለውጥ እስኪመጣ ድረስ ታገላለሁ ብሎ ይሄዳል። የደቡብ አፍሪካ ጉዳይ ተነስቷል። ረጅም ዘመን ትግል ነው የተካሄደው። የደቡብ አፍሪካ እንትን ህብረተሰቡን እንዴት ነው ያቀፈው ብለን ብናይ የብላክ ኮንሽስነስ ሙቭመንት የሚባለውን የዩናይትድ ዲሞክራቲክ ፍሮንት የተባለው የቤተክርስቲያን ካውንስል አባላት እንትን ካውንስሉን አጠቃላዩን የሰራተኛውን ማህበር እንዲሁም የወጣቱን ማህበር እነዚህ ሁሉ ተሳትፎ እንዲያደርጉ በማድረግ ለረጅም ጊዜ የተካሄደ እንትን ነው። ዝም ብሎ መጨረሻ ማንዴላ ሲወጣ ከእስር ቤት የተደረገ ድርድር አለ። 27ቱን ዓመት እስር ቤትም ሆኖ እነዚህ ነገሮች ሲካሄዱ ቆይተዋል። የህብረተሰብን አጠቃላይ ህብረተሰቡን ተሳትፎን የሚጠይቅ ነው ለማለት ነው። በሀገራችን ሁኔታ ሲታይ ህዝባዊ እምቢተኝነት እኮ የመጀመሪያ አይደለም። በሀገራችን አሁን በዚህ በእኛ ዘመን በአብይ መንግስት ዘመን ወይ በወያኔ ወይ በደርግ ዘመን የተጀመረ አይደለም። ከዛ በፊት ሁሉ እንዲያውም የታሪክ መዛግብት እንደሚሉት አጼ ኢያሱ አንደኛው በ17ኛው ክፍለ ዘመን ምጽዋ ላይ ቱርኮች ለረጅም ጊዜ ነበሩ። ኢትዮጵያ ውስጥ ጦርነት አካሄደው ለመቆጣጠር ቢሞክሩም በተደጋጋሚ ተሸንፈው ሄደዋል። መጨረሻ እንደ ታክቲክ አድርገው የወሰዱት ንግድን ማዳከም ስለሆነ ልክ አሁን እዚህ የአሜሪካን መንግስት መሪ እንደሚለው ታሪፍ በመጫን ንብረት በመዝረፍ በ17ኛው ክፍለ ዘመን ነው እንትኖችን ንግድን የውስጥ ሀገር ውስጥ እንቅስቃሴን ለማዳከም ሲሞክሩ አጼ ኢያሱ በዛን ዘመን በ17ኛው ክፍለ ዘመን ሁለት ነገሮችን አዩ። አንደኛ ቱርኮች ሀገር ውስጥ መጥተው ጦርነት ገጥመው ሊያሸንፉ እንደማይችሉ መድፍና እንትኖችን ሁሉ በፈረስ እየጋለቡ ሄደው ነው የጨበጣ ውጊያ ያደረጉ ሲዋጉና ሲያሸንፏቸው የነበሩት። ሁለተኛ ቀለብ በሙሉ የሚሄደው ወደ ምጽዋ ከመሃል ሀገር ነው ከኢትዮጵያ። ስለዚህ መቆም አለበት ብለው አዋጅ ያስነግራሉ።
አንድም ሰው የንግድ ማር፣ ቅቤ፣ ወተት፣ እህል ወደ ምጽዋ እንዳይወስድ ብለው ስታርቭ አደረጓቸው ማለት ይቻላል። በዚህን ጊዜ ተገዶ እንግዲህ ይሄ በመንግስት ደረጃ ነው፣ ለስልጣን ለመቆያም ሊሆን ለህዝብም ታስቦ ይሁን የቱርክን ወረራንም በመፍራትም ይሁን ይሄንን ማዕቀብ ሲደረግበት የዛ ምጽዋ የነበረው የቱርክ መሪ አክሱም ድረስ መጥቶ ከአፄ ዮሐንስ ጋር ከአፄ ኢያሱ ጋር ስምምነት ተደርጎ ታሪፉም ተነስቶ የቀረጥ የተባለው የተወረሱ ንብረቶችም ተመልሰው ስምምነት ወረደ። ይሄ በሀገራችን በተጨባጭ የታየ ህዝባዊ እምቢተኝነትን ትብብር የምታረገውን እዛ ሄደ ንግድ የምትፈጽመውን ወዮልህ ነው ያሉት። ልክ አፄ ምኒልክ አድዋ ሲዘምቱ እንዳወጁት አይነት አዋጅና ቀጥ ነው ያደረጉት። ከዛም አልፎ እንግዲህ ወደኛው ዘመን እንኳን ስንመጣ በየ20 ዓመቱ በሚመስል መልኩ ጎጃም ውስጥ ገበሬዎች እኮ አመጾች አካሄደዋል። 2-3 ጊዜ አካሄደዋል። በ20ዎቹ፣ በ40ዎቹ፣ በ60ዎቹ ግብር አንከፍልም ብለው በአውሮፕላን ሁሉ እንዲደበደቡ ሆኗል በኃይለ ሥላሴ ዘመን። ያንንም አስቆመዋል በህዝባዊ እምቢተኝነት። ትግራይም ጭምር እንደዛው ተደርጓል። የኢትዮጵያ ተማሪዎች እና ወጣቶች ያደረጉት እንቅስቃሴ ህዝባዊ ማመጽ እኮ ነው። ህግን መጣስ የተባለው ሲሆን ቅድም አቶ ያሬድ እንዳለው ጥበቃ ተደርጎልህ ሰልፍ ስታደርግ አሳውቀህ በቅድሚያ በዚህ መንገድ በዛ ሄዳለው ተብለህ ጥበቃ ይደረግልሃል። ግን ሰልፍ በተደረገ ቁጥር በቆመጥና በኋላም ወደ ጥይትና ወደ መግደል ሲደረስ የተማሪዎች እንቅስቃሴ ሲያደርጉት የነበረው አመጽ ህዝባዊ አመጽ ነው። ኢሳማ የስራ ማቆም አድማ በአፋኝ ዘመን በመስከረም 67 ያደረገው ቢሮአቸው ሲዘጋ ስብሰባ ማድረግ አትችሉም ሲባሉ ደርግ ምንድነው የህዝብ ተወካዮች ምክር ቤት ነው ስብሰባ የምታደርጉት ተብለው የመሪዎቹ አርቆ ሐሳቢነት አንመጣም አንሄድም አላሉም። እነ ማርቆስ አጎስ መተን እንነጋገራለን አሉ። ሄዱ። ሻለቃ ብርሃኑ ባዬ እንዲመራው ተብሎ ነበረ። ስብሰባውን አቴንድ ሲያደርጉ የመጀመሪያ ጥያቄያቸው 3 ጥያቄ ያቀረቡ። 1 አዳራሻችን ተከፍቶ በአዳራሻችን ነው ማድረግ ያለብን ስብሰባችን። 2 መሪዎቻችን ይፈቱልን። 3 በራሳችን መሪዎች ነው ስብሰባው መካሄድ ያለበት የሚለውን የህዝቡን አመጽ የሰራተኛውን ተወካዮች አመጽ ሲያይ ደርግም ፈቅዶ ማህበራቸውን በጉልበት ያስከፈቱበት ሁኔታ ነው ያለውና ህዝባዊ ሌላ ሀገሮች ሁሉ መሄድ እንኳን የለብንም። የሀገራችን ራሱ ከበቂ በላይ ልምድ የተካበተበት ህዝባዊ አመጽ ነው። ከዛ እንግዲህ አልፎ ወደ ሌላ ቦታ መድረስ ይቻላል። ግን በተደጋጋሚ ተካሂደዋል፣ ውጤትም አስመዝግበዋል፣ መስዋዕትነትም ተከፍለዋል። ያ በትክክል ነው። እኔ ከዚህ ጋር አብሮ በጽንሰ ሀሳቡ ዙሪያ እንደገና እንድታዩት ነው። አንዳንድ አካባቢ ለምሳሌ ህዝባዊ እምቢተኝነት የተካሄደባቸው አካባቢዎች ህዝቡ የጋራ የሆነ ችግር የደረሰበት መሆኑ ግልጽ ነው። ለእኛ ሀገር አሁን ባለው ሁኔታ መንግስት ዘር ተኮርና ሃይማኖት ተኮር ያ አይነት ጥቃት በጣም እየተጠቀመ ያለ ይመስላል። በዘረኝነቱ ላይ ፖለቲካውን በዘረኝነት የመሰረተ ነው። ያ በመሆኑ ምናልባት ከኛ ትግል ጋር የሚያመሳስለው የደቡብ አፍሪካ እንደዚሁ የዘር ልዩነት የተደረገባቸው ትግል ስለነበር እነሱም ቢሆን መሳሪያ በአንድ በኩል መሳሪያቸውን አንግበው በሌላ በኩል ሰላማዊ መንገዱን በመምረጥ በሁለቱም እየታገሉ ነው ለውጤት ያበቃቸው። በእርግጥ እኛ አሁን እየሞከርን ያለ ነው ራሱ የህዝባዊ እምቢተኝነቱን በሚገባ ከተጠቀመ ከዛ ያላነሰ መፍትሄ ሊያመጣ ይችላል፣ ድል ያመጣ ይችላል የሚለው ነው። እንግዲህ በጥቅሉ ጽንሰ ሀሳቡን ስናየው እንዴት ነው የሚታየው የዚህ አይነት የተለያዩ አይነት አደረጃጀቶች እና የጨቋኞች ልዩነት? አቶ ያሬድ። ኦኬ፣ እርግጥ ነው ኢትዮጵያ ውስጥ ያው ላለፉት 4 አስርት ዓመታት ወይም 5 አስርት ዓመታት በብሔር ላይ የተመሰረተው በቋንቋ ላይ የተመሰረተው መንግስታዊ መዋቅርና አስተዳደር አስተሳሰቡ በ40 ዓመት የመጣ ባይሆንም ብዙ አስርት ዓመታት ወደኋላ የሄደ ቢሆንም ግን አገሪቷ ውስጥ ማህበረሰቡን በትርክቶች ላይ በተመሰረተ ተቃርኖ ውስጥ ሰው እንዲቆይ እርስ በርስ መሻከሩ በእያንዳንዱ ማህበረሰብ በጎሳ በሃይማኖት ህዝቡን በአጥሮች ከፋፍሎ
በብዙ መንገድ ተሰባጥሮ ይኖር የነበረው ማህበረሰብ እንደገና መልሶ በየተለያዩ አጥሮች ውስጥ እንዲገባና በተቃርኖቹን መሰረት እያደረገ ትርክቶቹን መሰረት እያደረገ እንዲፋጅ ተደርጓል። አሁንም እየቀጠለ ነው። ሰዎች በማንነታቸው፣ በብሔራቸው፣ በሃይማኖታቸው ምክንያት ይሳደዳሉ፣ ይገደላሉ እና ጥልቅ የሆነ መከፋፈል በማህበረሰቡ ውስጥ ተፈጥሯል። ብዙ ጊዜ እንዲህ አይነት ሁኔታ በተፈጠረበት ሀገር ህዝባዊ እምቢተኝነት ሲነሳ በዛው በየሰው በየገባበት በታጠረበት አጥር ውስጥ ብቻ ሆኖ ኦሮሞ በኦሮሞ በደል ላይ ብቻ ይታገላል፣ አማራው በአማራ በደል ላይ፣ ትግሬው በትግራይ በደል ላይ፣ ውራጌው እያለ ሙስሊሙ ለብቻው፣ ክርስቲያኑ ለብቻው እያለ ሁሉም በየራሱ በደል ላይ ብቻ ይሆናል ድምፁን የሚያሰማውም የሚታገለውም ጥያቄም የሚያነሳው። ነገር ግን አብሮ የተፈጠረ ሌላ ነገር አለ ኢትዮጵያ ውስጥ። እነዚህ የመከፋፈል ስራዎች የተሰሩትን ያህል በተለይ አሁን በዚህ 7 ዓመት ደግሞ ሁሉንም ኢትዮጵያዊ በእኩል ብሶተኛ የሚያደርጉ ሁኔታዎች ተፈጥረዋል። እነሱም አንደኛ የከፋ የሰብአዊ መብት ጥሰት በሁሉም ብሔር ላይ፣ በሁሉም ሃይማኖት ላይ፣ በሁሉም ክልል ውስጥ ተፈጽሟል። አሁንም እየተፈጸመ ነው። ስለዚህ ከሰብአዊ መብት ጥሰት አንጻር ሁሉም ኢትዮጵያዊ ብሔሩ፣ ሃይማኖቱ፣ ሌሎች ማንነቶች ሳይገድቡት አንድ ላይ መቆም የሚያስችል መሰረት ሊሆነው ይችላል ይሄኛው ብሶቱ። የኢኮኖሚ ኢፍትሐዊነቱንም የተመለከትን እንደሆነ የሀገሪቷ ኢኮኖሚ በከፍተኛ ሁኔታ ላሽቆ የአገዛዝ ስርዓቱ ለድሮን መግዣ፣ ለሌግዠሪ ነገሮች የሀገሪቷን ሀብት በማዋሉ የተነሳ አብዛኛው የሀገሪቷ ህዝብ ባለፉት ብዙ ዓመታት አይቶ የማያውቀውን ያህል በጣም አደገኛና አስፈሪ የሆነ የኢኮኖሚ ኢፍትሐዊነትና የከፋ ድህነት ውስጥ ችግር ውስጥ ወድቆ ልጆቹን የሚያበላው የሚያቀምሰው እስከሚያጣ የደረሰበት ሁኔታ ተፈጥሯል። ይሄ ብሔር አይመርጥም፣ ሃይማኖት አይመርጥም፣ ሌላ ማንነት አይመርጥም። ስለዚህ እስካሁን ድረስ ባለፉት 40 ዓመታት ሽኩቻውም ጸቡም እስከ ቅርብ ጊዜ ድረስ ያለው ወደ ጎንዮሽም ያለው ግጭት ከመንግስትም ጋር ያለው ግጭት ብዙ ጊዜ ማንነት ተኮር ነው። አሁን ግን ህዝባዊ እምቢተኝነትን ለማንቀሳቀስ በሁሉም የኢትዮጵያ መሬት ላይ የህዝባዊ እምቢተኝነት ለማስነሳት የሚያስችሉ በቂ የጋራ ብሶቶች ተፈጥረዋል እና ምናልባትም ወደፊትም በእነዚህ ጉዳዮች ላይ አተኩሮ መታገል ይሄ የሻከረው በመከፋፈል ምክንያት የተለያየንባቸው በማንነት ላይ ያተኮሩት ግንቦች የሚፈራርሱበትም ወቅት የመጣ ይመስለኛል ለኔ። ስለዚህ የኢኮኖሚ ኢፍትሐዊነትን እንቃወማለን ብሎ ከጋምቤላ እስከ ጅጅጋ ከጎንደር እስከ አርባ ምንጭ ያለው የኢትዮጵያ ህዝብ ሆ ብሎ መነሳት ይችላል። የደሞዝ ጥያቄ፣ ከግብር ጋር የተያያዙ ጥያቄዎች፣ ተንቀሳቅሶ ሀገሪቷ ውስጥ መስራት አለመቻል፣ የሰላም ጥያቄ፣ የፍትህ ጥያቄ፣ እነዚህ ሁሉ ነገሮች በማንነት ሲበታትኑት የኖረውን ህዝብ እንደገና በብሶት አንድ ቦታ ላይ ያስቀምጦታል እና ጥሩ ምቹ ሁኔታ ተፈጥሯል። ህዝባዊ እምቢተኝነትን ለማቀጣጠል ብቻ ሳይሆን ለወደፊትም የኢትዮጵያ ህዝብ ምንድነው የሚያለያየን ብሎ ቆሞ እንዲያስብና ከመታገልም አልፎ ሀገሩን በጋራ ይዞ እንዲኖር የሚያደርግ ምቹ እድሎች የተፈጠሩ ይመስለኛል። በዚህ ጋር ዶክተር ታዬ የምትጨምረው ይኖራል? በጥሩ ሁኔታ ሄዶበታል አቶ ያሬድ። ማንኛውም አገዛዝ በተለይ ኢዲሞክራሲያዊ ወይም አምባገነን አገዛዝ በስልጣን ላይ ለመቆየት የራሱን መንገድ ይቀይሳል እና በሀገራችን ውስጥም የደርግ ስርዓት ከወረደበት ጊዜ ጀምሮ የተፈጠረው ቅድም እንደተጠቀሰው ያው የከፋፍለህ ግዛ ነው። በብሔር በሃይማኖት በመሳሰለው ከፋፍሎ በዚህ ላይ ደግሞ ምሁሩ ኤሊት የሚባለው ወገን ከፍተኛ ሚና እየተጫወተ የነበረውን አንድነት ማቀራረብ ሳይሆን ወይም በደሎች እየተፈቱ የአንድነት ኢትዮጵያዊነት እንዲጠነክር ማድረግ ሳይሆን መለያየትን እየሰበኩ አሁን የደረስንበት ደረጃ አድርሰውናል። ይሄ የአገዛዙን እንትን ለመፈጸም የተደረገ ነው። ብዙ ርቀት አያስኬድም። አዎ 10 ዓመት 20 ዓመት 30 ዓመት ልንል እንችላለን በትልቁ የጊዜ ሰሌዳ ውስጥ፣ ግን ረጅም ጊዜ አይደለም። መውደቁ የማይቀር ነው።
አሁን ሀገራችን ውስጥ እየታየ ያለው እንቅስቃሴ ከእያንዳንዱ ብሔረሰብ ወይም ብሔርና ብሔረሰብ እያንዳንዱ ሰብአዊ ህዝባዊ ድርጅቶች በተለያዩ ክልሎች ውስጥ ሁሉም እኩል እየተረገጠ ስለሆነ በጋራ እየተነሳ ነው ያለው። ይሄንን ኃይል ማቀናበር ብቻ ነው የሚያስፈልገው። አቀናብሮ ያ የተነሳው እኮ ኦሮሞ ስለሆነ እኔን አይመለከተኝም፣ ይሄኛው አማራ ስለሆነ ጉራጌ ስለሆነ አይመለከተኝም አለ። አንድ ቦታ ያለ በደል የኔ በደል ነው ብሎ መነሳት አለበት። ለዚህ ደግሞ የሚያስተሳስረን የኢኮኖሚው ድቀት፣ መብቶች መረገጥ፣ ሙስና መንሰራፋት፣ ሌሎች ነገር ሁሉ ብሔር ተሻጋሪ ሆነው ሁሉንም እየረገጡ ስለሆነ መነሻው ጊዜው አሁን ነው ሳይሆን ተነስቷል፣ እያደረገው ነው። ይሄንን አስተባብረው መሄድ ብቻ ነው። ከፋፍለህ ግዛ ድሮም አልሰራም፣ አሁንም ወደፊትም አይሰራም። የሚሰራው በሐቅና በዲሞክራሲያዊ መንገድ ብቻ አገርን ማስተዳደር ነው። ያ እስካልሆነ ድረስ እንቅስቃሴዎች ይቀጥላሉ። የዛሬ 2-3 ዓመት ያልነበሩ አይነት እንትኖች ናቸው አሁን እየተካሄዱ ያሉትና በተለይ ኑሮ ከባድ ሲሆን የመግዛት አቅም ሲደክም ደሞዝ እንትን በእድገት በሌለበት ሁኔታ በሀገራችን ሁኔታ ከሐኪሞች የበለጠ ማን ነው የተሻለ ገቢ ያለው ተብሎ የሚታመን? እነሱ መኖር አልቻልንም ብለው ሰልፍ በወጡበት ሁኔታ ሌላውም አግዟቸው ወጥቶ እምቢተኝነቱን ማጠናከር ነው። ሁኔታው ደግሞ ይፈቅዳል፣ እየተካሄደም ነው ያለው። በጣም አመሰግናለሁ። እስቴን አንድ ጊዜ በጋራ እንየው። እንግዲህ በቱኒዚያው አመጽ መነሻ የሆነው ልጅ ነው ያለው የተራ ስራ በሚሰራበት ሰዓት በዛ ላይ ምክንያት አድርጎ ስራው እንዳይሰራ በደረሰበት በደል የራሱን ህይወት የወሰደ ነው። በዛ ምክንያት እንግዲህ ሌላው አመጽ ይሄ በጊዜው የነበረው አምባገነኑ የቱኒዚያ መሪ ነው። በዚህ ልጁ ላይ በተፈጸመው በደል ምክንያት በተነሳው ህዝባዊ አመጽ ከስልጣኑ ደቅ ተደርገዋል። እንግዲህ አቀራረባቸው ይሄን ይመስል ነበር አመጻቸውን ሲያንቀሳቅሱት። እንግዲህ ባጭሩ ይሄን ይመስላል። እንግዲህ እዚህ ጋር አብሮ እንድታዩ ተፈለቁ። አንደኛ ከዚህ አመጽ ምን መማር እንችላለን? ለስኬቱስ ምንድነው እኛ ካሁን ከዛ መውሰድ የምንችለው? ሁለተኛ አብሮ እንዲታይ በሀገራችን አሁን ባለው ህግ ምንም እንኳን ህጉን ብዙ ጊዜ መንግስት ባያስከብረውም ህዝባዊ እምቢተኝነት እንዳያደርግ የሚከለክል ህግ አለ ወይም እንዲፈቅድ የሚፈቅድ ህግ አለ። አብሮ ከዛ ጋር እንዲታይልኝ ነው። እስቲ አቶ ያሬድ። እሺ፣ ከሁለተኛው ጥያቄ ልጀምር። ወሳኝ ጥያቄ ስለሆነ የህዝባዊ አመፅን በህግ ማንም መንግስት በህግ ውስጥ በህዝባዊ መንገድ አመፅ አንስታችሁ እኔን መቀየር ትችላላችሁ ወይ አልገዛ ማለት ትችላላችሁ ብሎ በህግ አይቀመጥም። አክቹዋሊ ቅድም እንዳልኩት የሲቪል ዲስኦቢደንስ የሚለው ራሱ የተቀመጠውን ህግ እምቢ ብሎ ማፍረስ ነው። ለህግ አልገዛም ማለት ነው። እና ለህግ አልገዛም ባይነትን እንደ ጠቅላላ የሰዎች አደባባይ ወጥተው ሀሳባቸውን በመግለጽ በመደራጀት የመንግስትን መቀየር ፖሊሲ እንዲቀየርላቸው የመጠየቅ መንገድ የዛ የፍሪደም ኦፍ አሴምብሊ ወይም በአደባባይ የመሰብሰብ እና ሀሳብን የመግለጽ እና ፕሮቴስት የማድረግ መብት አካል ነው። በኢትዮጵያ ህገ መንግስትም ዜጎች በሰላማዊ መንገድ አደባባይ ላይ ወጥተው በመሰላቸው መንገድ ሀሳባቸውን የመግለጽ የመቃወም ፕሮቴስት የማድረግ መብት አላቸው ይላል። ይሄ በዓለም አቀፍ ደረጃ እውቅና የተሰጠው መብት ነው። እዛ ውስጥ ግን ዲስኦቢደንስ ወይም ሲቪል ዲስኦቢደንስን እንደ ዋና እንትን ተደርጎ አልተቀመጠም። ግን ያለው ማረዳድ ምንድን ነው? ዲሞክራሲያዊ ስርዓት ባለበት ሀገር መንግስት የሚቀየረው ሁልጊዜ በምርጫ ነው። ጊዜውን ጠብቆ በሚካሄድ ምርጫ ነው። ምርጫ ሳይደርስም እንኳን በዲሞክራሲያዊ ስርዓት ውስጥ መንግስት ሊቀየርባቸው የሚችልባቸው ብዙ መንገዶች አሉ። ህዝቡ ለመንግስት ኮንፊደንስ በመንፈግ የመረጡት ሰው ከስልጣኑን ከያዘ በኋላ ራሱን ቀይሮ ሌላ ሰው ቢሆን ሌላ ባህሪ ቢያመጣ 5 ዓመት የህዝብ ሳይታገስ የሰጠውን ኮንፊደንስ ወይም የሰጠውን ድጋፍ እንደገና በመሳብ
ያን መንግስት እንዲቀየር ማድረግ ይችላል። እና ከዛ ውስጥ አንዱ መንገድ ብዙ ጊዜ ሲቪል ዲስኦቢዲየንስ የሚካሄደው ዲሞክራሲያዊ ስርዓት በሌለባቸው ነፃና ፍትሃዊ ምርጫ በማይካሄድባቸው አፋኝ የሆነ የአገዛዝ ስርዓት ባለበት ሀገር ነው። ሌሎች ሀገሮች ላይ ፕሮቴስት እስከሚለው ይደርስና ይቆማል። ለምሳሌ ፈረንሳይ በጣም የሰለጠነ ሀገር ነው። እዚህ ቤልጅየምም፣ ብዙ አውሮፓ ሀገሮች፣ እንግሊዝም፣ አሜሪካ ውስጥ የ99% ነን ተብሎ ባለፈውም ትራምፕ በመጣም ጊዜም በቅርብም ሰዎች ፕሮቴስት ያደርጋሉ፣ ሰልፍ ይወጣሉ፣ ይቃወማሉ፣ መንግስት ላይ ያላቸውን ቅሬታ ይገልጻሉ፣ መንግስት ላይ ጫና ያሳድራሉ የፖሊሲ ለውጥ እንዲያደርግ። እና ዲሞክራሲያዊ ስርዓት ባለባቸው ሀገሮች የማስታመሚያ ሩም ስላለ ሰዎችን አደባባይ ወጥታችሁ አትናገሩ፣ አትተንፍሱ፣ አትተቹኝ አይባልም። አፈና ያለበት አምባገነናዊ ስርዓት ባለበት ሀገር ግን አደባባይ ወጥቶ ሀሳብን መግለጽ አይፈቀድም። ጥቂት ግሩፖች ከወጡም እስር፣ ድብደባ፣ አፈና፣ ግድያ ስለሚገጥማቸው ህዝቡ ታግሶ የህዝባዊ በአደባባይ የመሰብሰብ መብቱን እስከ ሲቪል ዲስኦቢዲየንስ ድረስ ወስዶ ወደ ህዝባዊ አመፅ የሚቀየረው ብዙ ጊዜ አፋኝ ስርዓት ባለበት ሀገር ነው እና እንደ ህዝብ መብት ነው የሚቆጠረው። የቱኒዚያውን ጉዳይ እየተመለከትን እንደሆነ ልክ ነው። የዚህ ለአረብ ስፕሪንግ መነሻ ምክንያት የሆነ ግለሰብ ነው። አገሪቷ ውስጥ የነበረውን የኢኮኖሚ ፍትሃዊነት ቱኒዚያን ያጋለጠ የቱኒዚያን አፋኝ ስርዓት ለዓለም ያጋለጠ ሰው ነው እና ኢምፓክቱ በቱኒዚያ ብቻ ሳይሆን በሌሎች አረብ ሀገራት በአጭር ጊዜ ውስጥ ነው ስፕሬድ ያደረገው። እስካሁን በዓለም ታሪክ የሚያስደምሙ ለምሳሌ የታህሪር ስኩዌር የተደረገው ተቃውሞ ግብፅ ውስጥ ለ15 ለ16 ቀናት ሰዎች ቤታቸው ሳይገቡ አደባባይ ላይ እየተኙ እየዋሉ እዛው እየበሉ በመላው ዓለም ያሉ ቴሌቪዥን ጣቢያዎች 24 ሰዓት እያስተላለፉ የተካሄደ እምቢተኝነት ነው። በኋላ ያው የራሱ ችግር ገጥሞታል፣ የመጠለፍ ምን ገጥሞታል እንጂ በብዙ የአረብ ሀገራት የተካሄደው አረብ ስፕሪንግ እንደ አንድ የህዝባዊ እምቢተኝነት ታሪክ ውስጥ የሚነሳ ቫዮለንት አልነበረም። በተቃራኒው የታጠቁ የመንግስት ኃይሎች ነበሩ። ህዝቡ ግን አደባባይ ላይ ወጥቶ በጽናት ለቀናቶች እዛው እየዋለ እያደረ ስርዓቶች የቀየረበት ለብዙ ዓመት ለአስርተ ዓመታት ስልጣን የያዙ የአረብ ሀገር ውስጥ አምባገነን የነበሩ ስርዓቶችን ሁሉ ነቅንቆ እዛ አካባቢ የዲሞክራሲ ሽታ እንዲኖር ትልቅ ንቅናቄ የተፈጠረበት ሁኔታ ነው ያለው እና ኢምፓክትፉል ነበረ። በአንዳንድ ሀገሮች ለውጡን በኋላ የመቀልበስ ምን አይነት ምልክት ቢኖርም ግብፅ ውስጥ እኮ ከዛ ሁሉ ከ30 ምናምን ዓመት በኋላ ነው ለመጀመሪያ ጊዜ እንደገና ምርጫ እንዲካሄድ ተደርጎ የሙስሊም ብራዘርሁድ እንዲያሸንፍ ሁሉ የተደረገው ነገሮች በኋላ ተቀለበሱ እንጂ እና በሌላውም ሀገር እና ጥሩ ለትልቅ ኮዝ ምክንያት የነበረ ሰው ነው። ዶክተር ታዬ የቦአዚዚ ራሱን አቃጥሎ መሞት ክብሪቷን የጫረው ነው ለአረብ ስፕሪንግ ትግል። ይሄ መሐመድ ቦአዚዚ ዝም ብሎ ሰውም አልነበረም። የዩኒቨርሲቲ ምሩቅ ነው። መኖር አልቻለም። ልጆቹን ቤተሰቡን ለመመገብ በቀን እቃዎችን እየሸጠ ከቦታ ቦታ እየተንቀሳቀሰ የሚኖር ሰው ነበር። ግን በነበረው አምባገነን አፋኝ ስርዓት ውስጥ የነበረችው አንዲት ፖሊስ እቃውንም ደፋፍታ እሱንም ስትገርፍ ስትደበድብ መኖር አልቻልኩም ብሎ ሌላ ነገር ማድረግ እንኳን ባይችል ራሱን በመግደል መስዋዕት በማድረግ አቃጥሎ ባልተለመደ መልኩ ለዓለም ህዝብ ያው ይፋ እንዲሆን አድርጓል። ይሄ እንግዲህ የቱኒዚያን ህዝብ እንቅስቃሴ እምቢተኝነቱን አቀጣጠለው። ከዛም ወደ አረብ ሀገሮች እንዲስፋፋ ሆኗል። ተመሳሳይ ችግሮች ስለነበሩ የሁሉንም ችግር ያንጸባረቀ ስለሆነ የሱ መስዋዕትነት እኛም ቦአዚዚ ነን ብለው እንዲከተሉትና እንቅስቃሴ አድርገው አፋኙን ስርዓት ለመጣል ችለዋል። እዚህ ላይ በውስጥ የተደረገው ትግል ብቻ ሳይሆን የሚዲያ አስፈላጊነትና ጠቀሜታም
ምናልባት ቀጥሎም ልታነሳው የምትችለው ይሆናል። ግን በዛን ጊዜ አልጀዚራም የተጫወተው ሚና ቀላል አልነበረም። ያን ለዓለም ሕዝብ በማሰራጨት ትኩረት እንዲሰጠውና የቱኒዚያ ጉዳይ በዚሁ መቆም የሌለበት መሆኑን በተለያየ ለተቃዋሚዎች ድምፅ በመሆን ተቃውሟቸውን እንዲያሰሙበት በማድረግ ያለውን ሁኔታ በመዘገብ ስላንጸባረቀ በሁሉም ቦታ ያሉት ችግሮች ተመሳሳይ ስለነበሩ ወደ ሌሎች የአረብ ሀገራት ተዛምተው ያው የአረብ ስፕሪንግ የሚባለውን ቢተኝነት አስከትሏል። ስለዚህ ምንድነው ለማለት ለመጨመር የፈለኩት ህዝባዊ ቢተኝነት ሁኔታው የከፋ ሲሆን በግለሰብም በቡድንም በስብስብም ይነሳል። ያ መሰረታዊ ችግር እስካልተፈታ ድረስ እየተቀጣጠለ እያደገ የሚሄድ እንጂ አምባገነኖች እንደሚኩራሩበትና ለማድረግ እንደሚሞክሩት በተለያዩ ሀገሮች በሀገራችንም ጭምር የታየው አፍነው ረግጠው ገድለው አስረው እናስቆማለን የሚለው በእኛም እድሜ ያየነው ነው። አልሰራም አይሰራምም። ስለዚህ ትምህርቱ ምንድነው? በተጠናከረ መንገድ በቀጣይነት ማስኬድ የሚለውን ነው ያስተማረን ብዬ አስባለሁ። በአዚዚ ራሱን ማቃጠል እዚህ ጋር አብረ ዶክተር ታዬ እስቲ የአንዱ የህዝብ የሚተኝነትን የሚገልጹት ዋና ነጥብ አድርገው የሚያዩት ህዝብ በእንደዚህ አይነት ሁኔታው ለመግባት ያለመጠቃት ስሜት ማሳደር አለበት በዋናነት ሲሉ ምን ማለት ነው? እንዴት ተስማማለህ በዚህ? ህዝባዊ ቢተኝነት መስዋዕትነት አይከፈልበትም ማለት አይደለም። ቅድም አቶ ያሬድም አስቀምጦታል። በሰላም ወጥቶ ድምፁን ለማሰማት ነገሮች እንዲቀየሩ ትግል ሲያደርግ ህዝብ ይሄን ማድረግ አትችልም ተበተን እያለ አገዛዙ ሊያስር ሊገል እና ሊያፍን ሲነሳ በተቃውሞ ደግሞ እንደውም ጀስቲፋያብል ነው ባለው መሰረት አቶ ያሬድ ይቅርታ እርምጃ ሊወስድ ይችላል። መጠቃት የሚለው እንግዲህ የአካል መጠቃት፣ የስነ አእምሮ መጠቃት፣ በራስና በቤተሰቡ ላይ ጉዳት መድረስ ከሆነ ይደርሳል። እነማናቸው መሪዎች፣ እነማናቸው ንቁ ተሳታፊዎች፣ እነማናቸው ይሄን የሚያስተባብሩ እየተባለ እየታደኑ ሊታሰሩ ሊገደሉ ይችላሉ። ያም የሆነው ራስን ለማቆየት ነው በስልጣን። ህዝብ በዛን ጊዜ መሪዎቻችን ይፈቱ፣ የታሰሩት ይፈቱ፣ ይሄ አላግባብ ነው የተደረገው መብታችን ነው ብሎ በቀጣይነት ታህሪር ስኩዌር እንደተደረገው 16ቱን ቀን፣ ጆርጂያ ላይ እንደተደረገው 19 ቀን፣ ሌሎች ቦታዎችም በቀጣይነት ማስኬድ ሲችሉና ግባቸው የታሰሩት እንዲፈቱ ጥቃት እንዳይደርስብን መብታችን ነው ህጉ የሚፈቅድልን ነው ይከበርልን ብለው መንግስትን ማስጨነቅ ማለት ነው። መንግስት ህግ አክባሪ ቢሆን እኮ እዛ ደረጃም አይደረስም። መንግስት ህግ የማያከብርበት ምክንያት በዚህ ከቀጠለ ከስልጣን ይወርዳለው ነው። እንዳይወርድ ማጥቃትና ጸጥ ለጥ አድርጌ ይገዛለው ነው። ጥቃት ሊኖር ይችላል፣ ግን ያ ጥቃት ማስፈራሪያ ሳይሆን እንዳውም የሞራል ጥንካሬ ሰጥቶ ትግሉን ወደፊትም እንደሚያራምደው በተለያዩ ጊዜያት የታዩ ታሪካዊ ሁኔታዎች አሉ። አቶ ያሬድ በዚህ ላይ ብዙ ጊዜ ህዝባዊ ቢተኝነት ሰላማዊ ትግል ነው ሲባል ሰላማዊነቱ ትግሉን ከሚያካሄደው ወገን ነው እንጂ በዛኛው ወገን አይደለም። ያኛው ወገን በህዝባዊ ቢተኝነት ተካሄደም አልተካሄደም ሁሌ አፋኝ ነው፣ አሳሪ ነው፣ ገዳይ ነው፣ አሳዳጅ ነው። ስለዚህ አፍንጫው ድረስ የታጠቀ ከፍተኛ የደህንነት መዋቅር ያለው የፋይናንስ አቅም ካለው አካል ጋር ነው ይሄ ህዝባዊ ቢተኝነት የሚያካሂደው ኃይል የሚፋለመው። ስለዚህ ሁልጊዜ ስለ ሰላማዊ ቢተኝነት ስናወራ ስለ ሙሉ ትግል ውስጥ ስላለው ኢንተራክሽን እና ስላለው ትንቅንቅ አይደለም። ትግሉን የሚያካሂዱት የትግሉ ባለቤት የሆኑ ሰዎች ሙሉ በሙሉ አይምሯቸው ውስጥ ያለው መነሻቸው መንፈሳቸው ሰላማዊ ነው። አመፅን፣ መሳሪያ መጠቀምን በምንም መንገድ ምርጫቸው አይደለም። ያኛው ወገን ግን የሚመልስበት መንገድ መሳሪያ ሊሆን ይችላል።
አንድ እሱ ነው። ለምሳሌ የመጀመሪያዎቹ የአረብ ስፕሪንግ ከተካሄደባቸው ቱኒዚያ፣ ሊቢያ፣ ኢጅፕት፣ ሴሪያ፣ የመንን መውሰድ እንችላለን። በጣም አቅም ያላቸው አምባገነኖች የነበሩበት አፍንጫቸው ድረስ የታጠቀ መሳሪያ የያዙ ኃይሎች ናቸው። ግን በሁሉም ቦታዎች ላይ ሰው ከነዚ ኃይሎች ጋር የተጋፈጠው ባዶ እጁን መሳሪያ ይዞ አልወጣም። ታህሪር ስኩዌር ሰው ተሰብስቦ እነሱ ዙሪያውን አስለቃሽ ጭስ ይተኩሱ ነበር፣ ምን ይሉ ነበር፣ የተለያዩ እርምጃ ይወስዱ ነበር እና ዋጋ ያስከፍላል። ዋጋ ማያስከፍል ትግል የለም። ለውጥ የሚፈልግ ህዝብ ለውጥ በነፃ አይመጣም። ነፃነት በነፃ እንደዚሁ ዝም ብሎ የሚገኝ ነገር አይደለም። ግን በመሳሪያ ትግል፣ በጦርነት፣ በግጭት ከሚከፈለው መስዋዕትነት እጅግ 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 በጣም ባነሰ ሁኔታ ለውጥ የሚመጣበት መንገድ ስለሆነ ነው የሚመረጠው። በነገራችን ላይ የትጥቅ ትግልም አላረግም፣ ሰላማዊ ህዝባዊ እምቢተኝነትም ውስጥ አልገባም ያለም ሰው ይተርፋል ማለት አይደለም። ይኸው ዝም ብሎ የሚኖረውም የኢትዮጵያ ህዝብ ይታሰራል፣ ይገደላል፣ ይደበደባል፣ ከስራ ይፈናቀላል፣ ቤቱ በላዩ ላይ ይፈርስበታል፣ የኑሮ ዋስትና ያጣል። ስለዚህ ምንም ሳላወቅ ለነፃነቴም ለአርነቴም ለፍትህም ሳልታገል ምሞት ከሆነ ትርጉም ያለው መሞት በሰላማዊ መንገድ ታግዬ እኔ እንኳን ብሞት ለቀጣዩ ልጆቼ ታሪክ የሚሆን ነገር ትቼ ማለፍ ይሻለኛል ብሎ የሚያስብ ህዝብ ጨክኖ የሚገባበት እርምጃ ነው እና ከታጠቀ ኃይል ጋር በባዶ እጅ ለመጋፈጥ አደባባይ ሲወጣ ትልቁ ትጥቅ የሞራል ትጥቅ ነው፣ የህሊና ትጥቅ ነው፣ የመንፈስ ትጥቅ ነው እና ዋጋ አያስከፍልም ማለት አይደለም ማለት ነው። ትክክል ነው። እንግዲህ ሁላችሁም እንደጠቀሳችሁት በተለይ የሰላማዊ የህዝብ እምቢተኝነት መነሻው እንግዲህ በግልጽ ይሄ ህዝብ ጭቆናውን እንደሚደረግበት በቁጭትና ይህ ጥቃት ለምን ደረሰብኝ ብሎ መነሳት የመጀመሪያው ነው ማለት ነው። ከዛ በኋላ መፍትሄዎቹን በሰላማዊ መንገድ እንዴት እንደሚጋፈጥ የተለያዩ ሁኔታዎች እንሄዳለን ማለት ነው። ዶክተር ታዬ ባንተ ነው አሁን ጥያቄ የምሰጠውና የተለያዩ እንግዲህ አሁን የተጠቀስናቸው አንፃር ሌሎችም ካሉ አብረው ይታያሉ። ለዚህ ውጤታማ ለማድረግ ይቻላል ተብሎ የምንጠቀምባቸው ዘዴዎች እና ስልቶች ምን ሊሆን ይችላል? ይሄ እንግዲህ በጣም ሰፊ ጥያቄ ነው። የመጀመሪያው ነገር በደል መኖሩን አምኖ፣ ጥያቄ ያልተመለሰ መኖሩን አምኖ ይሄንን ስርዓት ለመቀየር ይሄንን ጥያቄ እንዲመለስ ለማድረግ እታገላለሁ ብሎ በቁርጠኝነት መነሳት ነው። ይሄ ደግሞ በአንድ ሰው በሁለት ሰው የሚሆን ሳይሆን ወይም በአንድ ቡድን ሳይሆን በተለይ እንዳሁኒቷ የሀገራችን ሁኔታ አጠቃላይ የህብረተሰቡን ክፍል ሁሉ የሚነካ ስለሆነ የህብረተሰቡን ክፍሎች በሙሉ ማያያዝ ያስፈልጋል። ሁሉም በተናጠል የሚያደርገው እንቅስቃሴ በተናጠል ሊያስመታው ስለሚችል ስልቱን ለመቀየር ምን አይነት መምረጥ ይቻላል ያልከው የሰላማዊ ትግል ነው። ህዝባዊ እምቢተኝነት ነው። ያለ መሳሪያ መታገል ነው። ስለዚህ ኃይሌን የማበረክተው ምን ሳደርግ ነው ስትል ጠቅላላ የህብረተሰቡን ክፍሎች ስታቅፍ ማለት ነው። ቅድም ለመጥቀስ እንደተሞከረው በሀገራችንም ቢሆን ተጨባጭ ማስረጃዎች ነበሩ። በተለይ ቅድመ 66 እና እስከ 66 ድረስ ያልተሳተፈ የህብረተሰብ ክፍል የለም። የታክሲ ነጂዎች፣ መምህራን፣ ሰራተኞች፣ ወጣቶች፣ ተማሪዎች፣ ወጣቱ በጭቁን ወታደሮች፣ የፋብሪካ ሰራተኞች፣ መካከለኛ ገቢ ያላቸው ንዑስ ከበርቴ የሚባሉ የነበሩት እነዚህም በሙሉ እናቶች፣ ሴቶች እነዚህም በሙሉ አቅፎ መሄድ መቻል ማለት ነው። ያ ደግሞ ካሁን ካለበት ተነስተ የት ጋ ነው መሄድ የምትፈልገው? ምን ያስፈልጋል? ምን ላይ ለመድረስ ነው? ያለውን ስርዓት መጣል ይቻላል። በአጭር ጊዜም በረጅም ጊዜም ይወድቃል። መውደቁ የማይቀር ነው።
ከዛስ በኋላ የሚለውን ግልጽ ያለና ጥርት ያለ ዓላማ ይዞ ሲንቀሳቀስ ያንን በተግባር ለመተርጎም የሚያስፈልገውን የሰው ኃይል አሰባስቦ መሄድ ሲችል ነው። ከዛ ውጪ በእውነት ለመናገር ህብረተሰቡን ያላሳተፈ እንትን ዘላቂነት እንትን አይኖረውምና በስነ ስርዓት በዲሲፕሊን የታነጸ ዓላማውን የሚያቅ ግልጽነት ያለው ያ ደግሞ የህዝብን እንትን የሚያንጸባርቅ እንዲህ ማድረግ ፈልጋለሁ ስላለ ብቻ ሳይሆን የህዝቡ ጥያቄ ነው መመለስ ስላለበት ይሄ የሚመጣው መብቴን ተጠቅሜ ህግም የፈቀደልኝ አለ በህጉ መሰረትም አልከበር ያለውን ህግ ለማስከበር እየታገልኩ ነው ብሎ መሄድ መቻል አለበት። የገዢ ወገን ያፋኙን ቡድን የመንግስትን እንትን መሸርሸር መቻል አለበት። ያ የሚሸረሸረው የህብረተሰብ ክፍሎች ናቸው። ወታደሮችን ብንወስድ በአሁንም ብቻ አይደለም ቀድሞ በነበሩትም በሀገራችን ስርዓቶች ውስጥ ለስራ ለኑሯቸው ተቀጥረው ይኖራሉ። በቀን ተቀን ግን ከህዝብ ጋር ነው የሚኖሩት፣ እኩል የሚረገጡ ናቸው። ስለዚህ ይሄንን የተለያዩ የመንግስት መዋቅርን በመሸርሸር የገዢውን አካል ማዳከም በንግድ ተቃውሞ ማድረግ ግብይት በተለይ ደግሞ በውጭ የሚገኘው ኃይል የሚላከው ገንዘብ ትልቅ የገቢ ምንጭ ስለሆነ በመንግስት እጅ እንዳይገባ ማድረግ የውጭ ዲፕሎማሲ ስራዎችን ጠንክሮ በመስራት በተለይ ለጋሽ ሀገሮች ለሀገራችን የሚሰጡትን ከሰብአዊ እርዳታዎች ውጪ እነሱ መቆም የለባቸውም። በተፈጥሮም ሆነ በሰው ሰራሽ የሚፈጡትን ችግሮች መታደግ ያስፈልጋል። ግን ልማት እየተባለ ሀገር ለማሳደግ እየተባለ አካውንትን የማይሆን ስፍር ቁጥር የሌለው ገንዘብ እየገባ መልሶ ድሮን መግዣና መጨፍጨፊያ መሆኑን በማሳየት ይሄ ነገር እንዲቆም ማድረግ የመሳሰሉትን እርምጃዎችን በመውሰድ ትግሎችን ማጠናከር ያስፈልጋል። በርካታ የሰላማዊ ትግል መንገዶች አሉ። እነሱ ገና አልተሞከሩም። ጥቂቶቹን ነው እኛ የምናውቀው። ሰልፍ ማድረግ ነው እኛ የምናውቀው። ወረቀት መበተን ነው እኛ የምናውቀው። ተቃውሞውን በተለያየ ጊዜ ማሰማት ነው። ከዛ ውጪ በንግድ ማህበረሰቡ፣ በትምህርት ተቋማቱ፣ በሃይማኖት አካባቢዎች ሃይማኖት ራሷን አግልላ ሩቅ ሆና መቀመጥ የሃይማኖት ተቋሞች መሆን የለበትም። አገር ስትኖር ነው ሃይማኖትም የሚኖረውና በተለይ ሁለቱን ትልልቅ የሚባሉ ሃይማኖቶችን እንዴት አድርጎ ውስጥ ገብቶ መበታተን እንደፈለገ የቅርብ ጊዜ ታሪካችን ነው። በደቡብ አፍሪካ ቅድም እንደተጠቀሰው በነ ዴዝሞንድ ቱቱ ይመራ የነበረው የሃይማኖት ቡድን በሰላማዊ ትግሉ ላይ ንቁ ተሳትፎ ሲያደርግ የነበረ ነው በተለያየ መንገድ። ስለዚህ የትግል ስልት ምን አይነት መምረጥ ያስፈልጋል የተባለው ሁኔታውም የሚጠይቀው አለ። የማይታወቁትንም ደግሞ የሚጠቅሙትን የትግል ስልቶች እነሱን ስራ ላይ እያዋሉ ህብረተሰቡን ማንቀሳቀስ፣ አንዱ ሲነሳ የኔ ነው ብሎ እንዲነሳ ማድረግ፣ በደል ሲፈጸምበት የሌሎች ሀገር ልምዶችንም በመውሰድ ከሀገራችን ሁኔታ ጋር በማጣጣም ወደፊት ማስቀጠል ይገባል። ዋናው ግን አንድ የተነስቶ ሲመታ ማቆም ሳይሆን በቀጣይነት ማስኬድን ይጠይቃል። ለዛ ደግሞ ስነ ዲሲፕሊን የሆነ አመራር እንዲኖረው ያስፈልጋል። የዓላማ ግልጽነት እንዲኖረው ያስፈልጋል። እነዚህን ካደረግን ሌሎች ሀገሮች አምባገነኖች ከወደቁ እኛ ሀገር የማይወድቅበት ምክንያቱ ምንድነው? ይቻላል። እሺ አቶ ያሬድ በዚህ ላይ የምትጨምረው ካለ? ኢትዮ ጥያቄ ፕሮግራም ተከታታዮች ጤና ይስጥልኝ። በእውነቱ በአቶ ያሬድ እና በዶክተር ታዬ የተሰጠንን በተለይ ህዝባዊ እምቢተኝነትን አስመልክቶ ምን ማለት ነው? ህዝባዊ እምቢተኝነት ምን ማለት ነው? ህንፃ ሀሳቡ በመሰረቱ እንዴት ነው ይሄ ነገር ዓለማችን የህዝባዊ እምቢተኝነትን መጠቀም የጀመረው? በዚህ ላይ ደግሞ የተሳካ ውጤታማ የሆነ ህዝባዊ እምቢተኝነትን በማድረግ ለውጤት የበቁ ሀገራት እንዴት የሚለውን በሰፊው ገልጸውልናል። ይህ የመጀመሪያው ክፍል ነው። በሁለተኛው ክፍል በቅርቡ ተጠባበቁ። በሁለተኛው ክፍል ላይ አንደኛ ምን አይነት ስልትና ዘዴ ነው የተሳካ ህዝባዊ እምቢተኝነትን ለማምጣት
ዓለሞች የተጠቀሙበት እኛስ በሀገራችን ተጨባጭ ሁኔታ ልንጠቀምበት የምንችለው ምንድነው የሚለው ነው። ይሄውም ትግሉን ደግሞ ውጭ ካሉ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር እንዴት ነው አቀናጅቶ ይህንን ህዝባዊ እምቢተኝነት ማጠናከርና ለውጤት ማብቃት የሚቻለው የሚል ነው። በዚህ ላይ በተለይ በሀገራችን ክፍል በወጣቱ ክፍል እንደሚያመዝን ይታመናል። በዓለም አቀፍ ደረጃ በዚህ እድሜ ክልል ውስጥ ያሉት ጀንዚ በመባል ይታወቃሉ። የኢትዮጵያ ውስጥ ያሉት የጀንዚ ክፍሎች እነማን ናቸው? እነማን ነው የሚያቅፈው? የእነሱስ በዚህ አይነት ለውጥ ላይ በዚህ አይነት እንቅስቃሴና ህብረተሰባዊ ክንውኖች ላይ ምን አይነት አስተዋጽኦ ይኖራቸዋል? በተለይም ካላቸው የእድሜ ክልልና ከዘመናችን የቴክኖሎጂ እድገት አንጻር ሊኖራቸው የሚገባውን በዛ ላይ ለመዳሰስ ይሞክራል። ክፍል 2ን ይዘን እንቀርባለን። ከዚህ ውጭ ተመልካቾቻችን ሼር ያላደረጋችሁ ሼር እያደረጋችሁ ሰብስክራይብ በማድረግ ያላችሁን ትብብር እና አስተያየታችሁን በተለይ ገንቢ አስተያየታችሁን እንድትሰጡ ነው የምንጠይቀው። በሚቀጥለው በክፍል 2 እስከምንገናኝ ደህና ሁኑልኝ። አመሰግናለሁ።